ሰላም ውድና የተከበራችሁ ተመልካቾቻችን ዛሬ የካቲት 8 ወይም ፌብሩዋሪ 15 የዕለቱን የምንዛሬ መረጃ ከባንክም እንዲሁም ከጥቁር ገበያ ይዘንላችሁ መጥተናል። ሰብስክራይብ ካላሉ ሰብስክራይብ በማድረግ ቤተሰብ እንዲሆኑ በአክብሮት እየጠየቅን ሀሳብ አስተያየቶን ኮሜንት ላይ ቪዲዮ ላይክና ሼር እንዳይረሳ። አሁን ቀጥታ ወደ መረጃዎቹ። በዛሬው ዕለት በጥቁር ገበያ አንድ የአሜሪካን ዶላር 194 ብር ከ17 ሳንቲም እየተመነዘረ ነው። ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አማራ ባንክ ነው። 153 ብር ከ41 ሳንቲም ገዝቶ 156 ብር ከ48 ሳንቲም የተሸጠ ነው። በንግድ ባንክ 151 ብር ከ60 ሳንቲም ተገዝቶ 154 ብር ከ64 ሳንቲም በመሸጥ ላይ ይገኛል። በግል የምንዛሬ ቢሮዎች ላይ 177 ብር ተገዝቶ 180 ብር ከ54 ሳንቲም እየተሸጠ ነው። አንድ ዩሮ በጥቁር ገበያ 230 ብር ከ50 ሳንቲም እየተመነዘረ ነው። ዩሮን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አባይ ባንክ ነው። 183 ብር ከ16 ሳንቲም ገዝቶ 186 ብር ከ83 ሳንቲም እየተሸጠ ነው። በንግድ ባንክ 176 ብር ከ50 ሳንቲም ተገዝቶ 180 ብር ከ03 ሳንቲም በመሸጥ ላይ ይገኛል። በግል የምንዛሬ ቢሮዎች ላይ 201 ብር ከ41 ሳንቲም ገዝቶ 205 ብር ከ44 ሳንቲም እየተሸጠ ነው። አንድ የስዊስ ፍራንክ በጥቁር ገበያ 254 ብር ከ64 ሳንቲም እየተመነዘረ ነው። የስዊስ ፍራንክን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አዲስ ኢንተርናሽናል ባንክ ነው። 199 ብር ከ64 ሳንቲም ገዝቶ 203 ብር ከ63 ሳንቲም እየተሸጠ ነው። በንግድ ባንክ 184 ብር ከ98 ሳንቲም ተገዝቶ 188 ብር ከ68 ሳንቲም እየተሸጠ ይገኛል። አንድ የካናዳ ዶላር በጥቁር ገበያ 142 ብር ከ59 ሳንቲም እየተመነዘረ ነው። የካናዳ ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አማራ ባንክ ነው። 113 ብር ከ03 ሳንቲም ገዝቶ 115 ብር ከ29 ሳንቲም እየተሸጠ ነው። በንግድ ባንክ 107 ብር ከ58 ሳንቲም ተገዝቶ 109 ብር ከ73 ሳንቲም በመሸጥ ላይ ይገኛል። አንድ የአውስትራሊያን ዶላር በጥቁር ገበያ 137 ብር ከ36 ሳንቲም እየተመነዘረ ነው። የአውስትራሊያ ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ግሎባል ባንክ ነው። 108 ብር ከ66 ሳንቲም ገዝቶ 110 ብር ከ83 ሳንቲም የተሸጠ ነው። በንግድ ባንክ 98 ብር ከ73 ሳንቲም ተገዝቶ 100 ብር ከ71 ሳንቲም እየተሸጠ ነው። አንድ የቻይና ዩዋን በጥቁር ገበያ 28 ብር ከ10 ሳንቲም እየተመነዘረ ነው። የቻይና ዩዋንን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ሲንቄ ባንክ ነው። 24 ብር ከ40 ሳንቲም ገዝቶ 24 ብር ከ89 ሳንቲም የተሸጠ ነው። በንግድ ባንክ 21 ብር ከ05 ሳንቲም ተገዝቶ 21 ብር ከ47 ሳንቲም በመሸጥ ላይ ይገኛል። አንድ ፓውንድ በጥቁር ገበያ 264 ብር ከ81 ሳንቲም የተመነዘረ ነው። ፓውንድን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አባይ ባንክ ነው። 209 ብር ከ46 ሳንቲም ገዝቶ 213 ብር ከ65 ሳንቲም የተሸጠ ነው። በንግድ ባንክ 198 ብር ከ38 ሳንቲም ገዝቶ 202 ብር ከ35 ሳንቲም እየተሸጠ ይገኛል። አንድ የቻይና ዩዋን በጥቁር ገበያ 28 ብር ከ10 ሳንቲም የተመነዘረ ነው። የቻይና ዩዋንን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ የባንክ ነው። 24 ብር ከ40 ሳንቲም ገዝቶ 24 ብር ከ89 ሳንቲም የተሸጠ ነው። በንግድ ባንክ 21 ብር ከ05 ሳንቲም ተገዝቶ 21 ብር ከ47 ሳንቲም እየተሸጠ ነው። አንድ የኩዌስ ዲናር በጥቁር ገበያ 634 ብር ከ79 ሳንቲም የተመነዘረ ነው። የኩዌስ ዲናርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ግሎባል ባንክ ነው። 500 ብር ከ62 ሳንቲም ገዝቶ 510 ብር ከ63 ሳንቲም የተሸጠ ነው። በንግድ ባንክ 484 ብር ከ60 ሳንቲም ተገዝቶ 494 ብር ከ29 ሳንቲም በመሸጥ ላይ ይገኛል። አንድ የዩናይትድ አረብ ኤምሬት ድርሃም ወይም የዱባይ ድርሃም በጥቁር ገበያ 52 ብር ከ07 ሳንቲም እየተመነዘረ ነው። የዱባይ ድርሃምን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ሂጅራ ባንክ ነው። 44 ብር ከ12 ሳንቲም ገዝቶ 45 ብር እየተሸጠ ነው። በንግድ ባንክ 41 ብር ከ28 ሳንቲም ተገዝቶ 42 ብር ከ11 ሳንቲም በመሸጥ ላይ ነው። በግል የምንዛሬ ቢሮዎች ላይ 47 ብር ከ50 ሳንቲም ተገዝቶ 48 ብር ከ45 ሳንቲም በመሸጥ ላይ ይገኛል። አንድ የሳውዲ ሪያል በጥቁር ገበያ 51 ብር ከ78 ሳንቲም የተመነዘረ ነው። የሳውዲ ሪያልን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ሂጅራ ባንክ ነው። 43 ብር ከ40 ሳንቲም ገዝቶ 44 ብር ከ27 ሳንቲም እየሸጠ ነው። በንግድ ባንክ 40 ብር ከ40 ሳንቲም ተገዝቶ 41 ብር ከ21 ሳንቲም
በመሸጥ ላይ ነው። በግል የምንዛሬ ቢሮዎች ላይ 45 ብር ከ30 ሳንቲም ተገዝቶ 46 ብር ከ21 ሳንቲም በመሸጥ ላይ ይገኛል። አንድ የኦማን ሪያል በጥቁር ገበያ 506 ብር ከ29 ሳንቲም የተመነዘረ ነው። አንድ የጆርዳን ዲናር በጥቁር ገበያ 273 ብር ከ88 ሳንቲም የተመነዘረ ነው። አንድ የባህሬን ዲናር በጥቁር ገበያ 516 ብር ከ34 ሳንቲም የተመነዘረ ነው። የዛሬው ዕለታዊ የምንዛሬ መረጃ ከባንክም እንዲሁም ከጥቁር ገበያ ይህን ይመስል ነበር። እስከ መጨረሻው ድረስ እየተከታተላችሁን ስለሆነ ከልብ የመነጨ ምስጋናችን ያቀረበን፣ በዚያ በቃን። መልካም ጊዜ፣ መልካም ቀን።